እንደው አንቺ እንደ ገንዘብ ኪስሽ ውስጥ ወረቀት ትሞያለሽ? ይህ ምን ደብዳቤ ነው? ምንድን ነው የሚያንተባትብሽ? ትልቅ ልጅ እኮ ነሽ። ወይስ ላንብበው? እኔም አላነብ መስሎሻል? ኧረ እማዬ ከፈለግሽ አንብቢ፣ ችግር የለውም። ምንድን ነው ልጅ ብሎሻል? አብዬ ፌን ተነቀለ። ምን? በቃ ማማ ድረሱልኝ፣ በኋላ ቶሎ በሉ በኋላ። ምን? የኔ አቢብቲ፣ የኔ ናፍቆቴ ልኬት፣ የምወድሽ፣ የማፈቅርሽ፣ የምናፍቅሽ፣ የልቤ እስትንፋስ፣ የኔ ጉልበተኛ፣ የኔ የእናቴ ምትክ፣ ሁሉ ነገርሽ እንደሚናፍቀኝ ታውቂያለሽ። ሳቅሽ፣ ኩርፊያሽ፣ ቁጣሽ፣ ብቻ ምኑን ትቼ ምኑን ላንሳው? አንቺ ማለት ለኔ ከአላህ የተሰጠሽኝ ውዱ ስጦታዬ ነሽ። ደግሞ ኢንሻአላህ እንደ አላህ ፍቃድ የ10 ልጆች እናት አደርግሻለሁ። እወድሻለሁ፣ ትናፍቅኛለሽ። ከውዱ ባልሽ ሀያት ለበይክማ። እንዴት ሆነ ሀሰን? ከወትሮ በጣም ደክሞታል። ልብ ድካሙ ተነስቶበታል መሰለኝ። አሁን በቃ እኔ ሆስፒታል አብሬያቸው ማደሪያ አይቀርም። ቤቱን አደራ። ልቀቀኝ። ምንድን ነው? ለምንድን ነው ያዝከው? ለምንድን ነው አሳይመንቱ ላይ ስንት ሰላም ነው? ልቀቀኝ። ባለክሽ ምን ታመጫለሽ? ከፈለግሽ አጂ ልጁ ምን አድርገሽ ነው እንደታረደ ፍየል ልታንተልክ? ጓደኛዬ ወይ ደህና ነህ? አለሁ። ለዚህ ህመማችን ቶፊቅ ስጋ ቤት ሄደን ብንጠገም ምን ይመስልሃል? ዮሐንስ ስጋ ቤት አይሻልም? ዮሐንስ ስጋ ቤት አይሻልም? እንደፈለግክ አሁን ሳናስነቃ ማለት ነው። ከዚህ ሰፈር እንቀይር። 1 3 እንዴት እንደዛ ታደርጊያለሽ? ደግሞ ጥሩ እንደሰራ ሰው የምትከራከሪ እና እንዴት ማድረግ ነበረብኝ እንዴ? ቆይ እንዴት ነው ሁሌ ስነግርሽ እንዴት አትሰሚኝም እንዴ? እኔ ምን ላድርግ? ወላሂ ሀያት ትክክል አይደለም ያደረግሽው። እና ምን እንዳደርግልሽ ነው የምትፈልጊው? ሴት እኮ ነሽ። እናሳ ሴት በሆነስ? ሴት ልጅ ትመታ፣ ሴት ልጅ ትጫቆን ያለው ማን ነው? እንደውም አሁን ላይ ቆም ብዬ ሳስበው እንኳን አደረኩት። እንደሱ ነው ውሳኔሽ? ትሰሚኛለሽ? ካሚል ማለት የሰፈሩ ተደባዳቢ ዱርዬ። ከቴም ተደባዳቢ። አንቺ የምትይው ሌላ ሰው ነው። እኔ የምልሽ እኮ እኛ ክላስ ያለውን ልጅ ነው። አላዋቂን ግባ በለው አለች አያቴ። አንቺም እኮ አሳይመንቱን እንደሰራ ሰው አክት ታደርጊያለሽ። ባልሰራውም የቡድኑ መሪ ነኝ። ደግሞ ትምህርቱ ቀላል አይደለም። ማንም ዱርዬ እየመጣ የሚማረው ትምህርት አይደለም። ገባሽ? እሺ ጨረሽ? የኛ የቤት ልጅ እና ለምንድን ነው ጥለሽ የምትይው? ጠብቂኝ እሺ። ሆኖ ለጊዜው ጥሪ አይቀበልም። ሶሪ the subscriber's phone ደግሞ ሁሌ እኮ ነው የምነግረው። ለምንድን ነው ስልኩን የሚዘጋው? አሁን እኔ ከካሚል ፍቅር የሚይዘኝ ይመስላል። አይ ሀያት መጨረሻዬ በቃ እንደዚህ ይሁን። እንዴት ነው ተሻለ? ተሽሎኛል። ምን ማለት? እነዚህ እኮ የሰፈር ዱርዬዎች ናቸው። እነሱ የሰፈር ዱርዬ ሆኖ እኔ የሰፈሬ ዱርዬዎች ኃላፊ ነኝ። እሺ ግን አንድ ነገር እንድታደርግልኝ እፈልጋለሁ። ፈቃደኛ ከሆንክ ወንድሜ ሆነ ትጠብቀኛለህ? በጥያቄሽ ተስማምቻለሁ። ከምርህ ነው? ወላሂ። እሺ ግን 2 መስፈርት። ምንድን ነው እሱ? አንደኛ ሰላትህን በአግባቡ ትሰግዳለህ። ሁለተኛ ደግሞ አለባበስህን ትቀይራለህ። እሺ አልከኝ? ከምርህ ነው? ግን አንድ ነገር ሱቢና ኢሻ በጣም ይከብዳል። 2 መስፈርት ስታሟላ ሶስተኛውን ነገር ካለ ብቻ ይሻላል። ኧረ ወደ ክላስ እንግባ። ቆዩ። ሰዓት እየሄደ ነው። በእናትህ ምን ነው አንተ? በቃ ሲጀመር እኮ ለትምህርት አይደለም የምትመጣው አውቃለሁ። እሷን ለማየት
እኔ ትቅርብ ገንዘብ ይሻላል ስራ ስራ እሷ ስር ከምትል አሰራም ስራ ጀመረ ደግሞ እንደኔ እንደዚህ አይነት ተፈተፈ ወሬ ከኔ ጋር ታወራልኩ አንዴ በሷ አትምጣ በቃ ሌላ ወሬ እሺ በቃ አሁን እንግባና ይምጡ እዛ ይምጡ አትፈልጉ ግን እንደዚህ አይነት ወሬ አታወራ እኔ እኮ ለአንተ ብዬ እኮ ነው በቃ እሺ ሶሪ እሺ በቃ እኔ እኮ ስቀልድ ነው ፈቅቺኝ ነገርኩ አንተ አይደለም ከዛ አንተ አይጥ ማንን ነው መቼም ካሚል ልለው እንደማልችል ታውቃለህ። ለማንኛውም አይጡማ አንተ ነህ። እኔን አንቺ ገና ለገና 4450 ብር አበደርኩት ብለሽ እንደፈለግሽማ አትናገሪኝ እሺ ስነ ስርዓት ያይሽ ካሁን በኋላ እንደዚህ ያለኝ ነገር እንዳይደግምሽ ምን ልታመጣ ለማንኛውም ብሬን በቅርቡ እንድትመልስ እሺ አልፋታህም አያት ይጣልሽ ዛሬ አትመጣም እሺ እና ወሬ ልትሄድ ነው ወደ ቤት እንዴ ዛሬ ፈተና አለ እኮ አይ ይቅርብ እንዴ ሰው ሁሉ ዛሬ አሟል እንዴ ለምን ይቀርብሻል ናይማ? ሀዩ ያስኩት ብር አይበቃኝም። ለምን ስለ ብር ታስቢያለሽ? ችግር የለውም ናይማ። ሀሰንስ እንዴት ነው ተሻለው? አዎ እማዬም እኮ በዛው ወጣ ቀረች። ዛሬ ትመጣለች አታድርማ? እኔ እንጃ እኔ አላውቅም። እናትሽ ግን የምር ሰው ነች ማለት ሰዎች ስትይ ሌሎች በዙሪያችን ያሉ ሰዎች አይደሉም ማለት ነው? ቆመው ስለሄዱ ብቻ እኮ ሰው አይባሉ። ሰው ማለት እኮ በደስታሽ ጊዜ አብሮሽ የሚሆን በሀዘንሽ ጊዜም ከጎንሽ የሚሆን ነው እና ደግ ስትሆኚ ሰው መስጠት ትጀምሪያለሽ። ኧረ በአላህ አንቺ የሚገርምና በሳል አስተሳሰብ ነው ያለሽ። እኔ የምልሽ ናይማ በውስጥሽ ግን የ40 ዓመት አሮጊት የለችም? አሟት ይሆን? ምን ሆና ነው ክላስ የቀረችው? ስልኳን በተደጋጋሚ ስደውል አይሰራም። ያ ረቢ በሰላም አድርገው ነው ወይስ ቤቷ ድረስ ሂጄ ልያት? አይ እንደዛ ደግሞ ማድረግ የለብኝም። በደንብ አስጠንቅቃ ነው የነገረች። ኒካሳና ስር ቤት ድረስ ድርሻ አልልም። እንዳሰብሽው ፉል ሆኖልሻል። አመሰግናለሁ። ካሰብኩት በላይ ሆኖልኛል። ለመሆኑ ምን እንዳሰብኩት ታውቂያለሽ? እንጃ። ስምሽን ቻርጀሯ ብለው ነው ያሰብኩት። አይደል? አንቺ ከሰሙሽ ብዙ ታወሪያለሽ። ጉዴ ነው። ምን ይሻለኛል? ይሄውላ እኮ ቻርጀሯ ለማድረግ ነው እንደዚህ የሚያደርገኝ። አሁን ለካሚል ላላሩራ ምን ብዬ ልነግራቸው ነው? ምክንያቱም እንዴት ይረዱኛል? እስቲ ቆይ ለካሚል ደውልለት። ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. አንቺ ግን የምርኩ ነው ግን ፋሲል የምታስቀኝ። ምን እሱ ብቻ ይሄን ትምህርት ራሱ እኮ የምማረው ለዛ ለከሚል ብዬ ነው እንጂ አይመጥነኝ ቦታ አይደለም ማለት ይሄ ሳቅ ጎበዝ አይደለም ለማለት ብቻ ባልሆነ እኔ እንደሱ አላልኩም። የምር ግን ወጥረህ ብትማር ጉብዝናህን ሳር ቅጠሉ እንደሚያውቅ ታውቃለህ። ሳር ስትይ ምን ትዝ አለኝ መሰለሽ? ልጅ እያለ ሳሩን በዚህ ከተን በዚህ ነበር የምናወጣው። በል ሳክስክን እዛው። እኔ ባለ ትዳር ነኝ። በጊዜ ወደ ቤቴ ልግባቸው። እቺ አንቺ ትዳር እንደፈለግሽ ስትዞሪ ውለሽ ጥግብ ስትይ ትዳርሽ ትጥልሻለች። እሺ እኮ ስለዚህ ጨዋታ እና አሁን ጥለሽ ልትሄጂ ነው? ቻው ፋሲል። ድጋሚ አጠገቤ እንዳትመጪ። እሺ አለ ይስጥ አሜን። እኔ የምልሽ እሺ ወይ ታፈቅሪኛለሽ? ያምሃል እንዴ? ማለት የስጦታ በጣም እያበዛሽ።
ወንድሜ ስለሆንክ ነው። ወንድሜ ስለሆንኩ ብቻ? አዎ ወንድሜ ስለሆንክ። እኔ ግን አንድ ነገር ልንገርሽ፣ በጣም አፈቅርሽ። ጀልሽ ይሆንክ። ምንድን ነው? አፈቅርሻለሁ እኮ ነው ያልኩሽ። አንተ አትጩህ። እጮሃለሁ። ሀሳቤን ካልሰማሽኝ ገና በህዝብ ፊት ነው የምጮሽ። የራሱ ጉዳይ። አሁን ለማንኛውም ና ወደ ክላስ እንግባ። ችግር አለብሽ? ለካ ማፍቀር ጅልነት ነው። እሺ ጅል ልሁን። አንድ ቀን ቀረች ብዬ እንደዚህ መጨናነቅ ነበረብኝ። ግን ደግሞ ለተዋደደ ለሚፋቀር ሰው አንድ ቀን በጣም ይጨንቃል። ያበጠው ይፈንዳ። አጁዬ በጣም ነው የማፈቅርሽ። እኔ ደግሞ አላፈቅርሽም። ውይ 9ኛው ሺህ ግድ አፍቅሩኛል እንዴ? እንቺ ባላ ፊት ከገንዘብ ገንዘብ የላት ከፊት ፊት የላት። እኔ የዘንድሮ ሴቶች ቀልድ አያውቁም እንዴ? እኔ ቀልድ ነው አፈቅርሻለሁ እወድሻለሁ ያልኳት። ተፈለጡ ተቆረጡ ናውጣ ናውረድ። እቺ ምን ማፋችሁ